ሰላም 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 ውድ የዓለምነሽ ዩቲዩብ ቻናል ተከታታይ እህት ወንድሞቼ እናት አባቶቼ የሰው ዘር በሙሉ በጧቱ እንግዲህ ዶቀቃቀሽ ተሰጥ አልኩላችሁ መጣሁላችሁ። ዛሬ በጧት ሰትዬ ወጣ ስትልልኝ እስኪ ትንሽ ቪዲዮ ልቅረጽ ብዬ መጣሁኝና ዱካኩ አለቀቀኝ። ምንም ድክምክምክም ብሎኛል በቤቴ አፈስ የአብርሃ ወሰላሴ ዛሬ ሰማዕቱ ቅዱስ ጊዮርጊስ ነው። ግንቦት 23 ቀን ሰኔ ሊገባ ነው ትላላችሁ። አሁን ሰኔን ማልጨርስ ብሆን 10 ቀን ነበር የሚቀረኝ ኢትዮጵያ አልገባም። 20 ቀን ጨመረችብኝ እቺ ሙጀል ያምሰትዮ ማለት ነውና ችግር የለውም። እንግዲህ ያክል ጊዜም ቆይቻለሁ እንኳን 20 ቀን እና እንዴት ናችሁልኝ? ሰላም ናችሁ? እኔ ጋር አለሁ ደህና ነኝ እግዚአብሔር ይመስገን። ድምጼ ለድምጼ እንግዲህ ትራክ ነው ይቀርበሉኝ። ያው ዓለምነሽ ድምጽሽ ትራክ ነው። ዛሬ ደግሞ ምን ሆነሽ ነው እንዳትሉ ሻሃዳ ዓለምነሽ ሻሃዳ ያቃልዬ እናት ሻሃዳ ዓለምነሽ ያቃልዬ እናት ድምጽሽ ምንድነው ትራክ ጠራ አርጊው ጸዳ አርጊው እንዳትሉኝና ያው አንዳንዴ ቪዲዮ ለመስራት የምትገደዱበት ላይ ስትደርሱ ድምጽ ምናምን ጠራላ አላላ አትሉምና ቪዲዮ ትሰራላችሁ ማለት ነው። እና ምን ልላችሁ ነበር? የሰው ልጅ ለምንድነው የሰው ልጅ ባንዱ አቋም የማይቆም? ለምንድነው ወልበድ የሚል? ለምንድነው ዛሬ ከዛችኛቱ ዛሬ ከዚህኛው ቅዳሜ ከአንዷ እሁድ ከአንዷ ሰኞ ከአንዷ? ለምንድነው እንደ አስባችሁታል? የገጠር ሰው እንጀራ ሊጋግር ሲል እንደ ከተማ ሰው አብሲት አይጥልም። እኛ ገጠር ተወልደን ያደግን ልጆች እንጀራ ስንጋግር ሲጋገር ስንዴ ነው፣ ጤፍ ነው፣ በቆሎ ነው፣ ገብስ ነው፣ በአንድ ተቀላቅሎ የሚቦካ ነው። ያን ያው በደንብ እየፈላ ነው እየታሸ እንደዚህ እየተላገ እየታሸ በፍል ውሃ ነው እንጀራው የሚቀጠልና እንጀራው የሚጋገር። እንደ ከተማው አሁን የአዲስ አበባ እንጀራ እንዲህ አድርጋችሁ ስታዩ ሙሉ ዓለም ታይበታላችሁ። ያው የቁጥር ዕዳ ነው እንጂ የአዲስ አበባ እንጀራ ማርያም እግዚአብሔርን ካልፈራው እኔ አንዴ ጠቅልል አድርጌ በጎርሳት ትጎረሳለች። በጣም ስስ ነው። በህይወቴ ስስ እንጀራ አልወድም። በነገራችን ላይ ማለት የቁጥር ዕዳ የግምገማ ዕዳ ነው። እንጀራ ጥፍ አድርጋችሁ ስትበሉት ነው ገመስ ሲል ደስ የሚለውና ያው የገበሬ ልጅም አይደለሁ እና ምን ልላችሁ ፈልጌ ነው እንደ ፍልውሃ ሰውን ግልብጥ ማለት በጣም ነው የሚያስጠላኝ። እኔ በጣም በህይወቴ ማለት ነው የሰው ልጅ ዛሬ አንዷን አይቼ ነገ አንዱን በህይወት ከምጠላቸው ነገሮች በሙሉ እንደ ስስት መዘለባበድ እንደ መቀያየር የሚያስጠላኝ ነገር ቢኖር ረብ ወላዲተ አምላክ በጣም ነው የምጠላ የሰው እንደ ስስት መቀያየሩን ሳስበውና ሳየው። ጓደኛ ከሆነ ቀጥታ አንድ አቋም መሆን አለበት። ጓደኛ ካልሆነ ደግሞ በቃ ሸርተት እንደተልባ። አሁን ትናንትና ሜሪ ትናንትና ወዲያ ነው መሰለኝ ሜሪ በፊት ሜሪ ከሩታ ጋር ሆና ሄርሜላን እንዴት ስታረጋት እንደነበር አብረሽን እንዴት ስታረገው እንደነበር። አሁን ደግሞ በሐሰት ሄርሜላን ያገተቻት ሩታና የኢፍራም ነው ምናምን ብላ በሐሰት የሰው ልጅ እግዚአብሔር መጽሐፍ ቅዱስ ራሱ በሐሰት አትመስክር ብሏል። ይሄ ራሱ በጣም ትልቅ ነው፣ ትልቅ ኃጢአት ነው። ንስሐ ልትገቢበት ይገባል። የሚያይትበት ናት ታስጠላ። ከዛ ትናንትና ደግሞ ከአብርሽ ጎን ነኝ ብላ ሩታንን ረበስ ስላሴ ስም አይፈልግም ምን አይልም። እንደዚህ ነው በዚህ ወጥቶ በዚህ ወርዶ። አንቺ ምን ቤት ነሽ? አጀንዳ ፈላጊ ነሽ፣ ማርያምን ተመልካች ፈላጊ ነሽ። ዩቲዩብሽ ቀዝቀዝ ሲልብሽ አሁን እኛ ዩቲዩባችን ማንም ተመልካች የለውም። ዝም ብለን እንደ ቁራ ምንጮህ፣ ግን አንድ ቀን ተመልካች ይኖረዋል፣ አንድ ቀን ቫይራል ይወጣል በሚል ነው ዝም ብለን ተስፋ ሳንቆርጥ ቪዲዮ የምንለቀው፣ ተስፋ ሳንቆርጥ የምናወራው፣ ተስፋ ሳንቆርጥ ብዙ ነገሮችን የምንለፈልፋቸውና አንቺ ግን በቃ ቪዲዮሽ ቀዝቀዝ ሲልልሽ ተመልካች ስታጭ ወይም ደግሞ የሚያቀርብሽ ሰው ስታጭ ተመልካችን ለመሳብ ወይም ደግሞ ተሰሚነትን እንዳለሽ ሁሉ የምታረጋቸው አክት በጣም ነው። በእርግጥ ስለ ድፍረትሽ ስላደንቅሽ አላልፍም ማለት ወልዳ በመሆንሽ ይሄ ኧረ በኢየሱስ ስም ኧረ በስመ አብ እስስት ምን ያደርግ እስስት ሰው ነው በጣም የሚያስጠላኝ። እስከ ህይወት ፍጻሜው ከአንድ ሰው ጋራ ቀጥ ሲል ነው ደስ የሚለኝ የሰው ልጅ።
እስስት ወለወልዳ ሰው በጣም ነው የምጣለው በጣም እና እንደዛ አድርገሽ ሩታ ለመማታት ምናምን አፍሽን ስትከፍቺ ኧረ በኢየሱስ ስም መጨረሻ ላይ ደግሞ ትናንትና ደግሞ ዳኒ ደግሞ ይሄው የሩታ የሄርሜላ ይቅርታ የሩታ የሜሪና የኤፍሬም ፎቶ ይሄ ነው ብሎ የደበዘዘ ይድሮ አብርሽ ይሄ ድሮ ፎቶ ነው የደበዘዘ ፎቶ ነው ይላል። አሁን ነው በቃ እሱ ደግሞ ሜሪ ከነ አብርሽ ጋራ ስለተለጠፈች እሱ መለጠፍ። በነገራችን ላይ አትለጣጠፉ። ባንድ አቆማችሁ ከሩታ ጎን ከቆማችሁ ወደ ሩታ ጎን፣ ቅዳሜ ካብሩታ እሁድ ካብርሽ ጋራ፣ ሰኞ ከሄርሜላ አትሁኑ። አንድ አቋም ይኖራችሁ። ሩታ ተበዳይ ናት። እኔስ ዳይ ቀጥታ ሩታ እና ውብዬ እኔ በፊት ውብዬና ናሁም እንደዛ ሲሆን ከውብዬ ጎን ነበርኩኝ። አሁንም ደግሞ ከሩታ ጎን ነኝ። ለምን? እኔ ሴት ነኝ። እኔ ወልጃለሁ። የኔ ባል ነገ እንደዛ ቢያደርገኝ የኔን ህይወት አበላሽቶ አሳቅፎኝ ሌላ ሴት ቢመለከትብኝ ምን ያክል ስሜት እንደሚሰማኝ እሰቡ። እነዚህ ልጆች ከትንሽ ተነስተው ለዚህ ደረጃ ሲበቁ፣ አብርሃም ለቤት ሲበቃ፣ ለመኪና ሲበቃ፣ በቃ ከከፍታ ላይ ማማ ሲወርድ ሲቀመጥ፣ ዛሬ የልጁን እናት ውሽማን ያሳሰርሻት አንቺ ነሽ። መለያየት ያለ ነው። ሰው ልጅ እንኳን አንድ ወልዶ 3 4 ወልዶ ሰው ይለያያል። ሳይለያይ ኖረ የለም። ግን በቃ አንቺ ነሽ ምናምን ብሎ የልጁን እናት ነገ ህፃን አድጎ ይወቅሰኛል አይወቅሰኝም ሳይል ወስዶ በፖሊስ ጣቢያ ማቆም ማለት እኔ ብታሳግታት እንኳን እኔ ቅርታ አድርጉልኝ አንድ ነገር ልንገራችሁ፣ ሀቅ ነው የምናገረው። እኔ ከቃልዬ ጋር ከቃልዬ አባት ጋር አልተለያየንም። ባለቤቴ ነው አለን እስካሁን ድረስ እግዚአብሔር ይመስገን። ከወደቅንበት ያነሳን ቸሩ መድኃኒዓለም ክብር ለሱ ይግባው። ሁሉን ያስተካከለልን ለአንገታችን ቤት ያበቃን ክብር ለድንግል ማርያም ልጅ አያድርገውና ሁለታችን ተለያይተን እሱ የራሱ ህይወት ቢጀምር እኔም የራሴ ህይወት ቢጀምር የኔን ባል በንዶት በቅናት ሰንገብግቦ ሆዶ ቢያሳግተው እለምነዋለሁኝ እንጂ ባለቤቴን የልጄን አባት ወስጄ ፖሊስ ጣቢያ አልዘረጋውም። የመጀመሪያው ለዛም የልጄን አባት በኋላ ለመጣ ወንድ ነገ እሱን ጥሎ ይሄድ ሳላስብ ሳላውቅ ልጄ እንድትወቅሰኝ አላደርግም። ለልጄ መጠንቀቅ አለብኝ። የልጄን ሴፍት መጠበቅ አለብኝ። አብርሃም ግን ያን አልተጠቀመም። የልጁን ሴፍት አልተጠቀመም። አብርሃም ያደረገው ሩታን ማንገላታት ነው። እናቱን ልጅ ወንድሙን ማንገላታት ነው። ዳኒ አንተ ስታሰር ሩታ አብራ ከጎን ቁማ አስፈቱልኝ ብላ ያለቀሰች ሴት ነች። ዛሬ አንተ መተህ ስለ አብርሃም ስለ ሩታና ስለ እንትን አንተ እኔ እንጃ ብቻ ሰው እየከበደኝ ነው። ሰው ወዲያና ወዲህ እያለ በጣም አስቸጋሪ የሆነ ነው የሰው ልጅ ባንድ አቋም የማይቆም። ለኢትዮጵያ እንደዚህ ናት እንዴ እስክል ድረስ እኔ ገጠር ተወልጄ ስላደኩ የገጠር ሰው የማውቀው ባንድ ሲበላ ባንድ ሲጠጣ ስለሆነ ባንድ ትምህርት ቤት የሰፈር ልጆች እንጣላለን ዙረን ወዲያው እንታረቃለን ምናምን እንጂ እንደዚህ ጓደኞቻችን የድሮ ጓደኞቻችን ስንገናኝ መንገድ ላይ ራሱ ተለቃቅሰን ተቃቅፈን ተሳስመን ነው የምንለያየው አሁን እስኪል ድረስ ማለት ነው። ግን እንኳንም አዲስ አበባ ተወልጄ አላደኩ እንኳንም ለነገሩ እናንተ አዲስ አበባ ተወልዳችሁ አላደጋችሁም። ክፍለ ሀገር ነው እንደኔ ተወልዳችሁ ያደጋችሁ። ግን የክፍለ ሀገር ልጆች አትመስሉም። የሆነ ውልብድብድ እኔ እንጃ በኢየሱስ ስም ስማ። አንድ ሰው አቋም ሊኖረው ይገባል። አቋም ሊኖረው ይገባል። የሆነ ምንድን ነው ቢያንስ እኔ እንዲባረግሳ እሷ እንዲበድላት እሷ እንዲባረጋትሳ ነገ ሌላ ሰው ምን ይሰማዋል? ሌላ ሰው ምን ይለኛል? በቃ ዛሬ ከሱ ጋር ታይቼ ነገ ከሷ ጋር ለተመልካችም እኮ ነው ድራማ እየሰራችሁብን ከሆነ አይ እኛ ድራማ እየሰራናባችሁ ነው፣ ድራማኛሽ ነን እኛ በሉ። በእርግጥ እኔ እንደው አንዳንዴ ዝም ብዬ ነው እንጂ የምከታተላችሁ አላያችሁም። በጣም ታስጠሉኛላችሁ ማለት በተለይ አብርሃም የገመዳፍ በጣም ነው የሚያስጠላኝ። በጣም በቃ ገመዳፍ ነገር ነው። ለሰው ልጅ ሴፍቲ የለውም፣ ክብር የለውም።
እቺ ልጅ ጥፋቷን አመነች አይደለ? ይቅርታ ጠየቀች። ብዙ የምትባለው ልበት ዝፍዝፍ ማለት ነው። ሁሉም ቤተሰብ ይቅርታ ጠየቀች። ከቤተሰብ ጋር ይቅርታ ስለተጠያየቀች ብቻ ብዙዬ አብርሃም ገና ነው የሱ ወይ የህት የስም ካፌ ገባ የሩታ ፍቅር አልወጣለትም ስላለች ብቻ ይገና ለገና እናንተ እሷም ጎን ከሱም ጎን ስትሆኑ የነበር ሁለቱን ለማለያየት ነበር። አሁን ሳስበው ማለት ነው ማርያም፣ አሁን ሳስበው ሁለቱንም ለመለየት ነበር። ዝም ብላችሁ ለሷ አጋሽ ተቆርቋሪ መስላችሁ ሜሪ እንደዛ ስትነጭ የነበረ በዛ ሰውነትሽ በርሚል በሚያክል ቂጥሽ እየሄድሽ ሄርሜላን ስታንቂ አብርሃም ስታንቂ የነበረ ለሩታ አስበሽ ሳይሆን እርግጠኛ ነኝ ወይ አንቺ የአብርሃምን ታፈቅሪዋለሽ፣ ዳኒ ደግሞ ሄርሜላን ታፈቅራታለህ። ይሄ ነው 4 ነጥብ እንጂ ኤፍሬም ወንድሙ ጋር የተገዳደመችን ሴት ልጅ ይፈልጋታል ማለት ርካሽነት ነው፣ ውርደት ነው። እንኳን የእናቴ ልጅ ወንድሜ የተኛትን ሴት ለመመኘት ጓደኛ የምለው እንኳን የያዛትን ሴት ትቷት ሰው ሲመመኘት ራሱ በጣም ኃጢያት ነው። እንኳን የእናትን ልጅ ሴት ሰው እኮ እንስሳ አይደለም እርስ በርሱ እንትን የሚል እና በጣም ነው የምታመጡት አጀንዳ ውሃ የማይቋጥር የሚያስጠላ የሆነ ግርግር የሚል ግርግር ማርያምን ግርግር በጣም የሚያስጠላ ግርግር የሚል አጀንዳ ስታመጡ ለተመልካችም ደስ አትሉም፣ እናንተም ደስ አትሉም። ደግሞ ስታስጠሉ እይታን ለመሳብ ለምታደርጉት ሐረካት እይታን ለመሳብ የምታደርጉት ሐረካት ሲቀፍ እመቤቴን ሲቀፍ ነውር ነው። እነዚህ ልጆች ሄርሜላ የገዛ እህቷ የእናቷ ልጅ አላረገዘችም፣ ፌክ ነው። አክስቷ ናት የምትበሰውሳትም ጋብዡ እንደዚህ አርጊው አትልቀቂው ምትራት የገዛ አክስቷ ናት የእናቷ እህት ናት። ውሸቷን ነው። ሄርሜላ አላረገዘችም ተባላችሁ። ሄርሜላ አብርሃምን ዝዋይ ሂዳ በመተታ ዝዋይ ሂዶ ነበረ። አብርሽ ዝዋይ ሄርሜላን ይዞ ሂዶ ነበረ። እዛ ሆዳ ነበረ። በዛን ሰዓት በእርግጠኝነት ያቺ ማሂ ነው ማሂ የምትባለው እንደተናገረችው በዛን ሰዓት ነው ያስመተተችበት። ደግሞ ሄርሜላ አታረግም ማለት አይቻልም። ሄርሜላ ሩታ ኦኬ እመጣበታለሁ። ሄርሜላ እኔ እንደዚህ አይነት የሚቅለሰለስ ሴት አፈቅርሃለሁ እወድሃለሁ እኮ የሚል ሴት ውሸቱን ነው። ከውስጡ አይወደውም፣ አያፈቅሩም። እልክና እልክ ነው። በቃ ጀግንነቷን ለማሳወቅ ነው። ለሩታ ያላትን ጥላቻ ለማሳየት ነው። ሩታንና አብርሃምን በደንብ ለያይታ እንትን ካለች በኋላ እዛ በኋላ አብርሃምን አይንህ ላፈር ነው የምትለው። እቺ ልጅ ወልባዳ ናት። እቺ ልጅ እስስት ናት። አንደኛ ቤተሰቦቿ አይፈልጉትም አብርሃምን፣ ሁለተኛ እቺ ሄርሜላ አስመሳይ ናት። እኔ እንደ አስመሳይ ናት እንዴ! ሰውን እንደዚህ አትረዱትም እንዴ? እኔ እኮ ሄርሜላንም ያችንም አላውቃቸውም፣ ግን ሄርሜላ አስመሳይ ናት። ከሰው ትዳር ገብታ የምትበጠብጥ ባለጌ አስመሳይ። የሰው ልጅ የሰውን ትዳር የሚበጠብጥ ከሰው ትዳር ገብቶ አስመስሎ ዝም ብሎ እኔ ነኝ እኮ ወድሃለሁ አፈቅርሃለሁ አይባልም። ትዳሯን የበተነችው እኮ ሄርሜላ ሳትሆን እሷ ሩታ ሳትሆን ሄርሜላ ናት እኮ ትዳሯን በትና እሷ በፍቅር በጓደኝነት ስበብ ገብታ ትዳሯን በትና ዛሬ እሷም እንድታስለቅሳት እኮ ሄርሜላ ናት። እና ታዲያ ሩታን ዝም ብላ እንድትተኛላት ትፈልጋላችሁ? የእሷን ህይወት አበላሽታ የልጇን አባት ነጥቃ አብራ በሰላም እንድትኖር ታስባላችሁ? እኔ አላረገውም። ያን ሰው ግን አልፈልገውም። እውነት ለመናገር እኔ አልፈልገውም። ግን ከእሷ ጋር እኔ በጓደኝነት ስበብ ቀርባ ህይወቴን ለበጠበጠችውን ሴት ባሌን ሰጥቻት ምብዬ ተኝቼ አላድርም። ከእሷ ጋር ተለያይቶ ግን ሌላ ሴት እኔ የማላውቃት ማግባት ይችላል፣ እንደኔ ሀሳብ። እኔ ግን አልፈልገውም። ከኔ ምንም ሳይጎልበት ከኔ ምንም ሳያጣ ነው ወጥቶ የሄደው። ስለዚህ እሷን እንትን አላትም፣ አልፈልጋትም። እና በሄርሜላ እሷ በምትሰጣችሁ ሳንቲም
በሽርፍራፊ እኔ ሰው ልጅ በሆዱና በሽርፍራፊ ሳንቲም ሲገዛ እንደማያት የሚያስጠላ የለም። በሄርሜላ በኩል እየመጡ እና ቤል ምናምን ቢባል ቤት እየገለበጡ የሩታን ቤት እየገለበጡ ማስጠንቀቅ፣ አብርሃምን ተይው፣ የልጁ አባት እኮ ነው። እናንተ ምን አስባችሁ ነው? ተው፣ ነገ የሚበቀላችሁ ልጅ ወልዷል። ተው፣ ወንድ ልጅ ደግሞ እናቱን ነው የሚወድ። ልጅ ገብስ ነው። እንገራችሁ የዛሬ 8 ዓመት ቃልዬ በዚህን ሰዓት ገና ነበረች፣ እንድች ልቅፌ ነበረች። አሁን 9ኛ ዓመቷን ይዛለች። ከሳስ ቢመጣ 9ኛ ዓመቷን ይዛለች። ያድጋል። አሁን ወደ ጠላቷን ላይ ታጣቃለች። ልጅ ገብስ ነው፣ ገስግሶ ነው የሚያድገው። ለምንድን ነው እንደዚህ የምትሆኑት እናንተ? ለምን አምሃል ገብታችሁ ለምን ትቆላላችሁ? ለምን ታምሳላችሁ? ልጆቹ ሊስማሙ ከፈለጉ ይስማሙ። እንደ ሰው እንዲስማማ የማይፈልግ ይህ የእርኩስ መንፈስ ያለበት ሰው ነው እንጂ ሰው ሊስማማ ሰው ሊታረቅ ሲያስብ ለምን ታረቅሽው? ለምን እና በልጇ አስብ። ግዴታው እኮ ነው። ሩታ እኮ የዋክ ስለሆነች ነው እንጂ ብትከሰው እኮ አብርሃም ጎል ይገባል። ይሄን ታውቃላችሁ። ልጁን ይዤ ተቀምጫለሁ። የቤት ኪራይ የለኝም፣ የምበላው የለኝም፣ የምጠጣው የለኝም፣ ልጁን የምቀይርበት ዳይፐር የለኝም፣ ዋይፕስ የለኝም፣ ሳሙና የለኝም። የልጁ ማሳደጊያ ብትል እኮ ሳይወድ በግዱ አብርሃም በወር 20 ሺህ ብር ተቆራጭ ያደርጋል። የቤት ኪራይ፣ የልጁ ዳይፐር፣ እሷ ልጁ እስኪያድግ ድረስ የምትበላው ምግብ ያስፈልጋታል። ያን እየከፈለ ከያዘ ሄርሜላ አትፈልገውም። አብርሃምን ወጭ ካወጣ አውቃ ነው። እኔ ሉልን እንዳታይ ከለክልሃለሁ፣ እኔ ለልጅ ክፉ ነኝ፣ እኔ ለሉሌ እንዲህ ነኝ የምትለው ሄርሜላ አውቃ ነው። እባብ ናት። ሴት ልብ ሴት ነው የሚያውቀው። ዝም ብላችሁ እናንተ አትፈትፍቱ። ሄርሜላ በጣም አስመሳይ ሴትና ቆሻሻ ሴት ናት። የሰው ልጅ ቆሻሻ አይባልም። የሰውን ህይወት የሚበጠብጥ ሰው ግን ቆሻሻ ነው። እንደኔ ማለት ነው። እንደኔ እንዳለምነሽ የሰውን ህይወት የሚበጠብጥ የሰውን ህይወት የሚያበላሽ ሴት እንደኔ እንዳለምነሽ ቆሻሻ፣ ባለጌ፣ ስቱፒድ ነው ማለት ጋጠ ወጥ፣ ቤተሰብ አሰዳቢ ነው። ሄርሜላ እናቷ ሆስፒታል ገብታ ሽባ ሁና ተቀምጣለች። ያልጋ ቁራኛ ሆና ማለት ነው። በሷ ምክንያት እህቷ፣ ወንድሞቿ፣ ብዙዎቹ አጎቶቿ ላይንሽ ታፈር እያሏት ነው። እና አብርሃም ከዚህ ቤተሰብ ሄደህ ሳትፈለግ ሳትወደድ ጋጠ ወጡን አፈንግጠህ ሄደህ ገብተህ ከዚህ ቤተሰብ አንተ ትዳር ይዘህ ልትኖር ታስባለህ? ትዳርህ ጨለማ ነው የሚሆነው። ህይወት አደጋ ላይ ነው የሚሆነው። የልጅ እናትህ ላይ አተኩር። ይቅርታ ጠይቀህ ወደ ልጅ እናትህ ብትመለስ አሪፍ ነበር። ነገር ግን አንድ ወንድ ልጅ በር ከወጣ ልቡ ከሸፈተ የሰውን እንትን ካየ ከባድ ነው። አንዴ ከሸፈተ ራሱ ይቅርታ ጠይቆ ካልተመለሰ በስተቀር ያን ሰው ለመሳብ ያን ሰው ለመመለስ ጊዜ ይፈጃል። ጊዜ ፈጅተሽ እንኳን መልሰሽው ያ ሰው ለአንቺ ህይወትሽ ጋር ተስማምቶ ተጣጥሞ አይኖርም። ህይወትሽ ሲወል ነው የሚሆነው። እና ሩታ ደግሞ ቆስጠን በይህት አለም። አዎ የደረሰብሽን ችግር፣ የተገፋሽውን፣ የተደረግሽውን ነገር ሁሉ እኮ እናውቃለን፣ አይተናልም። ግን ይሄ ልጅ ወንድ ልጅ አንዴ ልቡ ከሸፈተ፣ ወንድ ልጅ አንዴ ከሌላ ሴት ጋር አንሶላ ከተጋፈፈ ቢመጣም ልቡ ሌላ ቦታ ነው። ምክንያቱም የቤቱን ሳላከበረ ሳያከብርሽ ከአንቺ ምንም ሳይጎልበት ወጥቶ ሌላ ሴት ጋር ከተገዳደመ ነገ ይቅር በይኝ ብሎ እንኳን ቢመጣ ድጋሚ ሌላ ሴት ጋር ያለ መገዳደሙ ዋስትና የለሽም። ስለዚህ ኮራ ብትይበት፣ ቆስጠን ብትይበት፣ በል አንተም ባለህበት እኔም ባለሁበት ብትዩ ተመረጥ ነው ብዬ ነው የማስበው። ምክንያቱም ራሽን ዝቅ አስደረገሽ አውቃለሁ። ሴት ልጅ ነሽ። የልጅ አባትሽ ለመመለስ ትዳርሽ ለማስተካከል መስዋዕት ከፍለሻል። አልሆነም። በዙሪያው ያሉት እሱ በዙሪያው ያሉት አንቺ ከሱ ጋር እንድትኖር አይፈልጉም። አንቺ ደግሞ እሷ ቅቤ ናት። አንቺ ደግሞ ቅቤ አይደለሽም። አንቺ እንደኔ ነገርሽ ሁሉ እንደኔ ግልጽ ነው ይመስለኛል። አላውቅም እንግዲህ እሷ ቅቤ ናት።
እሷ ቅቤ ናት። ከቀበሮ አፍ በግን እንደማውጣት ማለት ነው። አብርሃምን ከሄርሜላ አውጥተሽ ወደ አንቺ ለመመለስ ከቀበሮ አፍ በግን ማውጣት ማለት ነው። አይሆንም። የራስሽ ህይወት ኑሪ። ይየው፣ ይቅመሰው፣ ይጥገበው። አብርሃም ትክክለኛ ልጁን የሚፈልገው ከሆነ ልጁን የሚወደው ከሆነ ልጅ ያለ አባትና ያለ እናት ማደግ ዋጋ እንደሚያስከፍል የሚያውቀውና የሚገባው ከሆነ ይቅርታውን ጠይቆ ወደ ሚስቱ ወደ ልጅ በትምትል ይወልዳል። በውጭ ሁኜ እረዳዋለሁ፣ በውጭ ሁኜ እሰጠዋለሁ። ብር ፍቅር አይገዛም፣ ልብስ ፍቅርን አይገዛም። ወዮኔ አባቴ ኑሮልኝ ምንም ነገር ሳያረግልኝ ትንፋሹን አሽትቼ ባደኩኝ። አብርሃም አንዳንዴ የተሳሳትከው ዝም ብለህ መስክ እያለልህ ወደ ገደል የገባኸው ነገር ልጅህን በቁሳቁስ እሸነግለዋለሁ፣ በቁሳቁስ አስደስተዋለሁ ምናምን። ይሄ ለልጅ ፍቅር አይደለም። ልጅ ከመጣ በኋላ የፈለገ ታምር ቢሆን ልጅ ከመጣ በኋላ ያ ሰው ኖሮም አልኖሮም ጎሽ ለልጁ አስል ተወጋሽ ነው አይደለ? ልጃችሁ ከአባታችሁ ጋር እንዲያድግ ከእናቱ ጋር እንዲያድግ እንዳያዝን፣ እንዳይከፋ፣ እንዳይከራተት ከፈለጋችሁ ሁለታችሁ ተስማምታችሁ ልጃችሁን ማሳደግ ትችላላችሁ። ገባችሁ? እናንተ የአንድ አካባቢ ልጆች ናችሁ። የአንድ አካባቢ እኔ እና ሳሚ ደግሞ እኔ ሰሜን ጎንደር ዳባት ወረዳ ነው ተወልጄ ያደግኩት። እሱ ምዕራብ ጎጃም ነው ተወልዶ ያደገው ጎንቻ። በጣም ርቀት አለው ከባህር ዳር እንኳን ለነሱ ሀገር የ3-4 ሰዓት መንገድ ነው በመኪና። ኧረ ከዛ ይበልጣል እንዴ 6 ሰዓት ምናምን ይፈጃል። ያን ሁሉ ሀገር አቆራርጬ ከባለቤቴ ጋር መኖር ጀምሬያለሁ። የምኖረውም ከሱ ጋር ነው። ቤት የሰራሁትም ከሱ ጋር ነው። ምንም ጎጃም የአባቴ ሀገር ቢሆን የደሴ አበበ ሀገር ቢሆን ግን እኔ ትብቴ የተቀበረበት ያደግኩበት የተወለድኩበት ጎንደር ነው። ጎንደር ከከተማውም ደግሞ አይደለም ወጣ ይላል። ዳባት አረደጃን ጭላ ማርያም ትባላለች ልዩ ስሟ። የተወልጄ ያደግኩባት ሀገሬ ማለት ነው። እንደ ሩታ በዙሪያዬ ብዙ ሰው ነበረ በባሌ ጋር እንድለያይ የሚመክረኝ። ታዩ አንቺ ሄደሽ ሰርተሽ ስትመጪ ሌላ ባል ታገቢያለሽ። እኔ ደግሞ ያን አልፈልገውም። ልጄን ከአባቷ ጋር ማሳደግ ነው የምፈልገው። የአባትን ፍቅር እንድታይ እፈልጋለሁ። አባቷን ጎዙን አሽትታ እንድታድግ እፈልጋለሁ። የአባቷን ዳረንጎት እንድትበላ እፈልጋለሁ። በአባቷ እጅ እንድትዳሰስ እፈልጋለሁ። አባቷ ጋር ታቃቅፋ ተኝታ የአባቷን ወዝ ጠግባ አባቷን እንድትወድ ነው የምፈልገው። ለምን እንደዛ እንደምን ብታውቁ ኑሮ እኔ ያለ አባት ስላደኩኝ አባቴን ስለማላውቀው በጧት ስለሞተብኝ የአባት ራብ ስኪል ድረስ ስለሚያንገበግበኝ ነው ልጄ ከአባቷ ጋር ተለይታ እንድታድግብኝ ማልፈልገው። ሩታ ደግሞ ያንን ነው እያደረገችው ያለ። እሷ በእናት በአባቷ እጅ ነው ያደገችው። የሰው አባት አላየችም። ግን ደግሞ ልጇን ከአባቱ ጋር ማሳደግ ትፈልጋለች። አንደኛ በጣም ታፈቅረዋለች፣ ተወደዋለች። የገጠር ማለት የክፍለ ሀገር ጓደኛዋ ነው። ብዙ ነገር ያሳለፈችበት ባሏ ነው አብርሃም። ለዚህ ብታፈቅረው ዝቅ ብትልለት ይቅርታ ብትጠይቀው እወድሃለሁ ብትለው የሚገርም አይደለም። ሀቅ ነው። ስለወደደችው ስላፈቀረችው ወልዳለታለች። አምሳያው ልጅ ይዛለታለች። ዝም ብላችሁ ገብታችሁ የምትፈተፍቱት ግን በስማ እኔ ለእናንተ አፈርኩኝ። እመቤቴን ለእናንተ አፈርኩኝ። ስንት አይነት ሰው እንዳለ ነውረኛ ናችሁ።
ኖረኛ እመቤቴ ኖረኛ ሰውን ለማሸማቀቅ ሰውን በቃ እንደዚህ ነው እሷ አብርሃም አይወዳትም፣ ለአብርሃም እንደዚህ ያደረገችበት ነው፣ ለአብርሃም ሴራ እየሰረረችበት ነው፣ ለአብርሃም ቀመር እየቀመረችበት ነው። ቀመር ብትቀምርበት የሚገርም አይደለም። የተነጠቀች የልጇን አባት እሷ ናት። ከአደባባይ ላይ የወጣች እሷ ናት። ማንም እየተነሳ አፉን የከፈተባት ለዋጩን ያዝረበረበባት ለእሷ ነው፣ ለሩታ ነው። ያቺ እየተቅለሰለሰች አስመስላ ኤፍሬም ምን እያለች ከሁሉ ጋር ሰላማዊ ህይወትን የምትኖር መስላ አብርሃምን ከጇ አንድ ነገር ልንገራችሁ፣ ሄርሜላ አብርሃምን ከጇ ካስገባች በኋላ አቤልም ትሁኑ ምንም ትርኪ ምርኪዎች አታስቀርባችሁም። በራሳችሁ ገፋፍታችሁ ጓደኛችሁን እስር ቤት እየከተታችሁት መሆኑን ግን አራስታችኋል። ያልደረሰበት ሰው በጣም ግልግል ያውቃል። ያልደረሰበት ሰው በጣም በሰው ላይ መፍረድ ይችልበታል። ማለት በሰው ቁስል ላይ እንጨትን ቢሰዱት እንደማያም ሁሉ በሰው ልጅ ላይ በሰው ህይወት ላይ ገብታችሁ እኔ ነው ማቀልሽ፣ እኔ ያልኩሽን ስሚ፣ እኔ በምልሽ ተራመጅስ የምትሉ ሰዎች እመቤት በጣም ነው የምትገርሙት። አሳፋሪ ናችሁ። ልታፍሩ ይገባል። ማለት በቃ ማፈር አለባችሁ። ማፈር ማለት እቺ ልጅ ርካሽ ሴት አይደለችም። ሩታ ርካሽ ሴት አይደለችም። ርካሾቹ ግን እናንተ ናችሁ። እመቤቴና ማኔ ሊሙት ርካሾቹ እናንተ ናችሁ። ሩታ ርካሽ ሴት አይደለችም። የልጇን አባት ነው መመለስ የፈለገችው። አላያችኋት? ሙቪዬ ስንት አይነት ፈተና እየደረሰባት እስከ መርዝ ማጠጣት ድረስ እስከ ለመግደል ሙከራ እስከሚደረግባት ድረስ ያን ሁሉ ቁልቁለትና ቀበታ አሸንፋ ሜዳው ላይ ስትደርስ ባሏን የልጆቿን አባት ወደ ቤቷ ስትመልስ ሩታም ያንን ነው የምትፈልገው። ያንን ነው መመለስ የምትፈልገው። ሳይገባችሁ ግን በሰው ህይወት አትፍረዱ፣ አትፈትፍቱ፣ አታሸማቅቋት፣ ረካሽ አትበሏት። ወንዶቹስ መቼም አላችሁ ኮሜንት የምታስቀምጡ አንዳንድ ሴቶች ለንግግራችሁ ሴት ሆናችሁ በሴት ልጅ የሆነ የማይሆን ነገር የምትናገሩ ግን አልደረሰብንም ነው ወይ አላገባንም ነው ወይስ ደግሞ ምን አገባን እኛም እንደሷ እንድራገጥ ነው ወይ? ህይወት እኮ ቀላል አይደለም፣ እንደምታስቧት አይደለም። ትዳርን ለመያዝ እኮ ስንት መስዋዕት ያስከፍላል። ያን መስዋዕት ከፍላችሁ የካባችሁትን ካብ ማንም መጥቶ ሲያፈርሰው ዝም ብላችሁ ትተኛላችሁ? እኔ አሁን 4 ዓመት ላቤን ጠብ አድርጌ የሰራኋትን ቤት ሊያፈርስ ዳዴ እያለ ሲመጣ እስትንፋሴ ትወጣታለች እንጂ ዝም ብዬ ቁሜ እንደዚህ አጣጥፌ ቤቱን እያፈረሰው ማየት አለብኝ? ህይወት እኮ ነው፣ መሰረት እኮ ነው። ቤት ያለ ውሃ ልካል ይሆናል? አንድ ቤት ልታቆሙት ውሃ ልካልባ ቤቱ ይሰራል? አይሰራም። ልጅ ያለ አባቱ ደግሞ እንደዛ ነው። ውሃ ልክ የሌለው ቤት ካብ የሌለው ቤት እንዴት ነው ክረምት ኃይለኛ ወጨፍና ኃይለኛ ዝናብ ሲመጣ ቤቱ እንዴት ነው የሚነጋነግ? የሚወድቅ ሁሉ ቤት አለ። ልጅ ያለ አባቱ ሲያድግ ደግሞ እንደዛ ነው። ያገኘ ነው የሚቀበቅበው፣ ያገኘ ነው የሚያዘው፣ ያገኘ ነው አፉን የሚከፍትበት። እች ልጅ ናት፣ ገና ናት፣ ወጣት ናት። መቼም አብርሃምን ቢብሏ አሸፍቶ ሄርሜላ ጋር ህይወቱን ለመቀጠል ቢፈልግ እቺ ነገር ደግሞ ሌላ ህይወት ትይዛለች። ህፃኑ ግን የሚደርስበትን የሚሆነውን ማወቅ መገንዘብ እንዴት ሰው ይከብደዋል? ቤተሰቦቿ ጋር ብትጥለው እንዲያድግ ቤተሰቦቿ ሊያሳድጉት ይችላሉ፣ ፍቅር ሊሰጡት ይችላሉ። አያት በጣም የልጁ ልጅ ይወዳል። ተንከባክበው ከምንም በላይ አድርገው ሊያሳድጉት ይችላሉ። የፈለገ ነገር ቢሆን ግን የእናትና የአባትን ፍቅር ማግኘት አይችልም። ማን እንደ እናት ማን እንደ አባት ያን እንዴት ልትገነዘቡት አልቻላችሁም? ሆይ ብላችሁ አብርሃምን ተይው፣ አብርሃም ላይ ራስ ወረጂ፣ የራስሽን ኑሮ ኑሪ ምናምን ድፍረታችሁ ቤት እየገለበጣችሁ ሩታ እናንተን ከሳ ወይን ቤት ብትከታችሁ ምንድነው መስረጃ አለ። አንኳኩታችሁ መታችሁ ቤቷን ገልብጣችሁ እንደዛ ስታስፈራሯት ማለት ነው።
እናንተ ለእናንተ አብራችሁ አልበላችሁም፣ አብራችሁ አልጠጣችሁም። እኔ ሄርሜላ በሴትነት አቅሜ ልንገርሽ፣ እነዚህ ከሩታ ጋር አብረው የበሉ የጠጡ ናቸው በዙሪያሽ ያሉ። አሁን ላንቺ ቁሙ፣ ላንቺ የሚከራከሩሽ፣ ላንቺ የሚደግፉሽ ሰዎች ከሩታ ጋር አብረው የበሉ ናቸው፣ ከሩታ ጋር አብረው የጠጡ ናቸው። ነገ አንቺን እንደዛ እንደማደርጉሽ መኝ። ሌላ ሴት አብርሃም ውሻ የፈለገ ታምር ቢሆን ስጋ አይቶ ወይም ስጋ ያለበትን ቦታ እየፈለገ እያደነ እያሸተተ መሄዱ አይቀርም። ቄራውን ቄራ አዲስ አበባ ቄራ የፈለገ የተለያየ ቦታ ቄራ አለ አይደለ? ከዛ ስትሄጂ ውሻዎች እንትኑን አይለቁም፣ ደም ስለሚሸታቸው ስጋ ስለሚፈልጉ ማለት ነው። አብርሃም ደግሞ በሴቶች የተከበበ ነው። አብርሃም በሴቶች የተከበበ ነው እና ነገ ደግሞ አንቺን ሩታን አስረግዞ አስወልዶ የተወሰው አንቺ ቆርቆሮ አሰረልኝ ብለሽ ባሌ ነው ብለሽ ደረትሽን ነፍተሽ ደረትሽን ለጥጠሽ ማውራት ራሱ ሞራንሽ ከየት እንደመጣ አላውቅም። ይሄ ልጅ ከሷ ጋር ነበረ እኮ ይሄ ልጅ እሷን እኮ በደንብ ያፈቅራታል። አሁን እኮ ልቡን ዘግተሽ ነው እንጂ በጣም ነው የሚያፈቅራት፣ ይወዳታል። ካይን ትክ ብሎ ሲያያት ራሱ ካይኑ መረዳት አለብሽ። አንቺን በልክ ተገፋፍቶ የገባበት ህይወት መውጣት ስለከበደው ነው። አንቺን ያለማሳዘን አንቺን ላለማስከፋት ብሎ እንጂ እውነት አንቺን አፍቅሮሽ ወዶሽ እንዳይመስልሽ። ፍቅር ደግሞ አንዴ ነው የሚይዝ። እኔ የእናንተ ልብ ስንት እንደሆነ አላውቅም። ማለት የእናንተ ልብ ድርብር ይመስለኛል፣ እንደ ቆቅ ስጋ። ቆቅ ታውቃላችሁ? ክፍለ ሀገር ያደጋችሁ የቆቅ ስጋ ድርብርም ነው እና ያንቺና የአብርሃም ልብ እንደ ቆቅ ስጋ ድርብርም መሰለኝ፣ እንደ ቆቅ ስጋ